ሀገራዊ የምክክር ኮሚሽን የፌዴራል ተቋማትና የማህበራት የአጀንዳ ማሰባሰብ የምክክር ምዕራፍ በአዲስ አበባ በማካሄድ ላይ ይገኛል። በሂደቱ ከ38 ተቋማትና ማህበራት ተወካዮች ተሳታፊ ናቸው። ኢትዮጵያ የበርካታ ቋንቋ ባህልና እሴት ሀገር እንደመሆኗ ለበርካታ ዓመታት የተጠራቀሙ ችግሮች ህዝብ ለህዝብ እርስ በርስ እንዳይተማመንና በውይይት ከመመካከር ይልቅ በአፈሙዝ ብቻ መፍትሄ ይመጣል በሚል አስተሳሰብ ጉዳት ስናስተናግድ ቆይተናል ያሉት የምክክሩ ተሳታፊዎች ይህ የአጀንዳ ማሰባሰብ ሂደት ችግሮችን ለመፍታት በርካታ እድሎችን ይዞ የመጣ ስለመሆኑም ይናገራሉ። ሰው የመሰለውን ሀሳብ በነጻነት በቡድኑ ላይ ያነሳል። የኢትዮጵያን ችግር ይፈታሉ ተብሎ በጣም ነው እነዚህ ነገሮች የሚጠበቁት። ለምንድነው በቤቱ ላይ በጣም መሰረታዊ ናቸው ተብሎ የተባሉት ነገሮች ናቸው የተነሱ ያሉት። ዋነኛው ዓላማው ደግሞ እንዴት የተረጋጋች ሀገር ህዝቦቿ የሚግባቡባት የሆነች ሀገር ሰላሟ የተረጋገጠ ሀገር እንዴት እንገነባለን ነው ዋነኛው ግቡ ማለት ነው። ኢትዮጵያን ለመገንባት ኢትዮጵያን ለማስቀጠል የነበሩ ቁርሾች የነበሩ ችግሮች ለእርስ በርስ ጦርነት ማነሻ የሆኑ ለጥላቻ ማነሻ የሆኑ ሀሳቦች ምንድን ናቸው? በምን ላይ ነው እንደ ኢትዮጵያ የተግባባን በምን ላይ ነው ያልተግባባን የሚለው ማንኛውም ሰው ሀሳባቸውን እያቀረቡ ነው። በእውነቱ ከሆነ ሂደቱ በጣም ዲሞክራሲያዊ የሆነ ሂደት ነው። ሀገራዊ ምክክሩ የሀሳብ ልዩነቶችን ተቀራርቦ በውይይት መፍታት የሚያስችል መሆኑን የተናገሩት ተሳታፊዎቹ በተለይ የህገ መንግስት ማሻሻያ ማድረግን ጨምሮ ሌሎች የችግሮች መንስኤ የተባሉ ጉዳዮች በግልጽ እየቀረቡ መሆናቸውንም አንስተዋል። ህገ መንግስት መሻሻል አለበት የሚለው የማጆሪቲ ወይም የአብዛኛው ማህበረሰብ ጥያቄ ሆኖ ከወጣ እንዴት ነው የሚሻሻለው? የቱ ነው የሚሻሻለው? ማን ነው የሚያሻሽለው? መቼ ነው የሚሻሻለው? ምን ያክል ጊዜ ውስጥ ነው የሚሻሻለው? ምን ኮንሲኩዌንስ አለው የሚሉ ነገሮች ደግሞ ራሳቸውን የቻሉ ነገሮች ናቸው የሚቀመጡት በጋራ። ከዚሁ ከባንዲራ ጋርም ተያይዘው እንደዚሁ ከቀለሙ በባንዲራ ላይ ከሚቀመጠው አርማ ትርጓሜዎቹ እንዳጠቃላይ ከዛ በላይ ደግሞ ህብረ ብሔራዊነትን እንዴት አድርገን ነው ተገንዝበን ያለ ነው የሚለው የመንግስት ስርዓት አወቃቀርስ ራሱ ምን መምሰል መቻል አለበት የሚሉ በርካታ ነገሮች ናቸው እየተነሱ ያሉት። ለምሳሌ የባንዲራ ጉዳይ ውሰድ፣ የቋንቋ ጉዳይ ውሰድ፣ የመንግስት አወቃቀር ጉዳይ ውሰድ፣ እንደገና ደግሞ ዲማርኬሽን ወይም ደግሞ ወሰን በክልሎች መካከልና በወረዳዎች መካከል እነዚህ ነገሮች ሁሉ መፍትሄ የሚያገኙበት መግባባት ያልተደረሰበት ስለሆነ መፍትሄ የሚያገኙበት ሁኔታ የተቀመጠበት መንገድ ነው የነበረው። አንደኛና ትልቁ ነገር በህገ መንግስቱ ላይ ነው። አሁን ያለው ህገ መንግስት እንደ ህገ መንግስትነቱ የምናከብር የምንሰራበት የሚል ሀሳብ አንስተናል። ነገር ግን የተወሰኑ አንቀጾች አሳታፊ ያልሆኑ ለብሔር ብሔረሰቦች የማይመቹ ህገ መንግስቱ ባስቀመጠው ሁኔታ መስተካከል አለባቸው መታየት አለበት የሚለው እንደኛ ቡድን አንስተን ተነጋግረንበታል። በሁለተኛ ጉዳይ ላይ እንደ አጀንዳ መቅረብ አለበት ብለን የተነጋገርናቸው ጉዳዮች ታሪክና ትርክት፣ የኢትዮጵያ ታሪክና ትርክት አንዱን ተጨቋኝ የሚያደርግ አስተሳሰብ ታሪክና ትርክት በኢትዮጵያ ውስጥ ስላለ ይሄ ያለፈውን እንዴት እናስተካክላለን? እንዴት እናርማለን? የሚመጣውን ደግሞ እንዴት የጋራ ትርክትና የጋራ ታሪክ እናረጋዋለን? ውይይት ሊደረግበት ይገባል የሚል ተስማምተንበታል። በኮሚሽኑ 14ኛ መድረክ በሆነው የፌዴራል ተቋማትና ማህበራት የአጀንዳ ማሰባሰብ የምክክር ምዕራፍ ውጤታማ እንዲሆን የተሻሉ ሀሳቦች እየቀረቡ መሆኑን ያነሱት ተሳታፊዎቹ በርካታ ተስፋዎችን የያዘ መሆኑንም አመልክተዋል። ብዙ መቶ ዓመታት የመጣንበት መንገድ ነው ችግር ፈጥሮብናል ብለን የምናስባቸው ሁሉም ማለታችን አይደለም። በዚህ በመጣንባቸው ሂደቶች ላይ የተፈጠሩ ትርክቶች፣ የተፈጠሩ መዛባቶች የፈጠሩብን ችግሮች ስላሉ እነዚህ ችግሮቻችንን ለመፍታትም ግን በአጭር ጊዜ ውስጥ ደግሞ በአንድ ቀን በሁለት ቀን ውስጥ የምንፈታበትም ተጨባጭም አይደለም። ቴክስ ታይም ማለት ነው። ስለዚህ አሁን መምከር መጀመራችን፣ መወያየት መጀመራችን ይሄ በጣም በራሱ አንድ ትልቅ እርምጃ ነው። መጀመሪያ ችግሩን ነው የምታወጣው። ይሄ ችግር ደግሞ እንዴት ይታከማል በምን ይታከማል ብለ መፍትሄ ታስቀምጣለን። እና ስለዚህ አሁን ለምሳሌ የባንዲራ ጉዳይ ብያለሁኝ። የባንዲራ ጉዳይ በዚህ መሆን አለበት የሚል መፍትሄ አብሮ ተቀምጧል ማለት ነው። እና ስለዚህ በጋራ የመቀበልና ያለመቀበል ወይም ደግሞ የጋራ የማድረግ ጉዳይ ነው ማለት ነው። መፍትሄዎቹ ጥሩ መፍትሄዎች ተቀምጠዋል። እነዚህ መፍትሄዎች
የጋራ ከተደረጉ እና ሁሉም ካመነበት ምን ይሆናል ማለት ነው? ችግሮቹን ያክማል ማለት ነው። እና በዚህ በኩል ነው እየሄደ ያለው። እስካሁን ድረስ ከፈጣሪ ምንም በደል አልደረሰብንም። ከሀሳባችን ነው ከተሳሳተ ሀሳባችን ነው በደል ነው ብለን እየቆጠርን ያለን እንጂ ሌላ በፈጣሪ ምንም ተጽዕኖ ምንም በደል ስለሌለን ሰው የፈጠረው ሰው ይፈታል ተብሎ ይገመታል። ከተቀመጠ ከተስማማን ከተወያየን የማንፈታ ነገር የለም። ሰው ሌላ አዲስ ነገር እየፈጠረበት ባለበት ዘመን እኛ ችግሮቻችን ተወያይተን እኔ ለአንተ ይቅር ብዬ አንተ ለኔ ይቅር ብለ ቀጣይ ለትውልድ ማሰብ አለብን። አንድ ነገር ነው ያለችን። ውይይቱ ደግሞ ኢትዮጵያ ነች የምትወያዩ የምትማከረው የምትመካከረውና የኛ ችግር በዚህ ይፈታል የሚል ግምት አለኝ። ኮሚሽኑ ወደ ዋናው የምክክር ሂደት ለመግባት የመዳረሻ ምዕራፍ ላይ እንደሚገኝ የተገለጸ ሲሆን በቀጣይ በትግራይ ክልል የምክክር ሂደትን ማካሄድ እንዲሁም በውጭ ከሚኖሩ ኢትዮጵያውያን ጋር የአጀንዳ ማሰባሰብ ምዕራፍ እንደሚቀሩትም ተመላክቷል።